ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ 8 የአፍሪካ የዘር ሐረግ ያላቸው ስደተኞችን ወደ ኡጋንዳ አባረረች። ከተለያዩ የአፍሪካ ሀገራት የተውጣጡ 8 ሰዎች ከዩናይትድ ስቴትስ ወደ ኡጋንዳ ተባረሩ። ይህ ባለፈው ዓመት ሀገሪቱ ከተፈራረሙት ስደተኞች የማዘዋወር ስምምነት በኋላ የተወሰደው የመጀመሪያ እርምጃ ነው። የኡጋንዳ የውጭ ጉዳይ ሚኒስቴር እንዳስታወቀው የአሜሪካ ዳኛ የስደተኞች ከሀገር ማባረር ካጸደቀ በኋላ ረቡዕ ዕለት ወደ ሀገሪቱ መጥተዋል። ሚኒስትሩ ባወጣው መግለጫ ላይ ከአሜሪካ ጋር የተፈራረመው 8 ኡጋንዳ ወደ ሀገራቸው መመለስ ለማይችሉ ደህንነቷ የተጠበቀ ሶስተኛ ሀገር ተደርጋ ተቆጥራለች። የኡጋንዳ የሕግ ማክበር የአሜሪካን እርምጃዎች አውግዞ ግለሰቦቹ ክብርን በሚነካ በሚያሰቃይና ሰብአዊነት በሚያዋርድ ሂደት ወደ ሀገሪቱ መጥተው እንደተጣሉ ገልጿል። ድርጅቱ ሂደቱን ሕገወጥ ሲል ጠርቶ በፍርድ ቤት እንደሚከራከርም አስታውቋል። ቢቢሲ የአሜሪካን የሀገር ውስጥ ደህንነት ሚኒስትር በጉዳዩ ላይ አስተያየት እንዲሰጥ ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ በርካታ ሰነድ አልባ ስደተኞች ወደ ሶስተኛ ሀገር አባረዋል። ይህም አስተዳደሩ ሕገ-ወጥ ስደተኞች ላይ የሚከተለውን ጠንካራ አካሄድ አካል ነው። የሰብአዊ መብት ተሟጋቾች ፖሊሲውን ያወገዙ ሲሆን፣ አንዳንዶች ደግሞ ፖሊሲው ሕጋዊነት ላይ ጥያቄ አስነስተዋል። የኡጋንዳ የውጭ ጉዳይ ሚኒስቴር ስለተባረሩ ስደተኞች ግላዊ ደህንነታቸው ለመጠበቅ በሚል ብዙ ዝርዝር መረጃ መስጠት እንደማይችል ቢገልጽም፣ ኡጋንዳ ለተቸገሩ ሰዎች መጠለያ ለማቅረብ እና በክብር መያዛቸውን ለማረጋገጥ የገባችውን ቁርጠኝነት መከተሏን ቀጥላለች ብሏል። እነዚህ ሰዎች የኡጋንዳም ሆነ የአሜሪካ ዜጎች እንዳልሆኑ ቢገልጽም፣ አፍሪካዊ ዝርያ ያላቸውና በአሜሪካ ጥገኝነት ላይሰጣቸው የሚችሉ እንዲሁም ወደ ትውልድ ሀገራቸው ለመመለስ ፈቃደኛ ያልሆኑ ወይም ስጋት ሊኖራቸው የሚችሉ እንደሆኑም ገልጿል። የቢቢሲ የአሜሪካ አጋር ሲቢኤስ ኒውስ እንደዘገበው ኡጋንዳ የወንጀል ታሪክ ከሌላቸው በስተቀር ከአሜሪካ የሚባረሩ ስደተኞችን ለመቀበል ተስማምታለች። እንደ አሜሪካ ዘገባ ከሆነ ወደ ሌሎች ሶስተኛ ሀገራት ከሚባረሩት ውስጥ አብዛኞቹ የጥፋተኝነት ውሳኔ የተሰጠባቸው ወንጀለኞች ናቸው። ትራምፕ ከሁለተኛ የስልጣን ዘመናቸው ጀምሮ ሕጋዊ ያልሆኑ ስደተኞች ከሀገር ለማስወጣት ሰፊ ጥረት አድርገዋል። ይህም በምርጫ ቅስቀሳ ዘመቻ ወቅት ከፍተኛ ድጋፍ ያገኙበት ቁልፍ ተግባር ነው። ኡጋንዳ ከአሜሪካ የተባረሩ ሰዎችን ለመቀበል ስምምነት ከፈረሙ በርካታ የአፍሪካ ሀገራት መካከል አንዷ ስትሆን ዌስትኒን፣ ጋና እና ደቡብ ሱዳንም ይገኙበታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።